ተለያይተናልና ዛሬ ድንገት መገናኘቱ ተገቢ ነው ብዬ አላስብም። አይደለም ለማንኛውም ጽጉዬ ይቅርታ አድርግልኝና ምናልባት ከእሷ ጋር አንዳንድ ነገሮችን ታወሪያለሽ ብዬ አስባለሁኝ። ያልጨረሽውን አንዳንድ ነገሮች ኖ ከአንተ ጋር ማውራት አለብኝ። ይኸውልህ ስማኝ ጽጌ፣ ኢትስ ኦኬ በቃ ማለት ችግር የለውም። በነገርሽ ላይ ግን አመሰግናለሁ ማለት በጣም ነው የማመሰግነው። ለምን ብትይ አንቺም እንደ ጓደኛ ያው እያወራሽ ነበረ በስልክ ምናምን፣ ያው በአካል ብዙ ጊዜ ባንገናኝም እያወራሽ ነበረ ነገሮችን እሱም እንዲረዳ እኔም ጋር ያለውን ነገር ብዙም ሰው እንዲያቅልኝ እንዲረዳልኝ ይህንንም አጋጣሚ ስለፈጠርሽ በጣም አመሰግናለሁ። አንተንም ማለት ሜቢ መገናኘታችን ደስ ላይልህ ወይም ሊያስጨንቅ ምናምን ይችላል፣ ግን ደግሞ እኔ ጋር ያለውን እውነት እንድታቅልኝ ይፈልጋሉ። ነገሮች መልካም አጋጣሚ ናቸው። የሰበር ዜና ነው የሚያስፈልገው። ሰበር ዜና የአብርሽና የሩታ እንግዲህ ግንኙነት ማለት ነው። ጽጌ እንግዲህ በመሀል ገብተሽ ምናምን ለማብቃት አትሞክሪ። የት ነበርሽ? የት አባሽ ነበርሽ? ጽጌ የተባልሽ ማለት ነው። ቁንቃናም የት አባሽ ነበርሽ እስካሁን? ያኔ እንደዚህ ነው ብል ምናምን ኤክስኪውዝ ሚ ሲድንማ ብዙ ሰው ከጎኑ ይሆናል። ያኔ የት ነበርሽ ማለት ነው? የት ነበርሽ? አሁን ደግሞ እናውቃለን ሩታና አብርሽ አንድ ላይ እንዲሆኑ ትፈልጋለሽ። በዚያ ላይ ደግሞ ምንድን ያለችው አሪፍ አጋጣሚ ነው። ሰው ግን ማለት ነው ለምንድን ነው ለአብርሽ የሆነ ካጠገቡ ያሉ ሰዎች ለምንድን ነው ውድቀቱን የሚመኙለት? ማለት በጣም ወዳጆች ነን እያሉት ግን ደግሞ ለምንድን ነው ውድቀቱን የሚመኙለት? ለምንድን ነው እንዲወድቅ የሚፈልጉት? ለምን? ይሄ ለእኔ ጥያቄ የሆነ ነገር ነው ማለት ነው ወዶች። ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ሆይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ ያልኩኝ አናብስቶቹ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንግዲህ ምን ትላላችሁ ስለዚህ ቪዲዮ? ወይም አሁን እንግዲህ ጽጌ እየቀባጠረች የተቅለበለበች የለቀቀችው ቪዲዮ አብርሽ እንግዲህ ነገሮችን አይቼ ማንጋ እንደሆነ በዙሪያ ያሉ ናቸው ብሏል። በዙሪያው ያሉትን እንግዲህ አጣርቶ እስኪመጣ ጽጌ የተባልሽ ደግሞ አርፈሽ ተቀመጭ ማለት ነው። ተቅለበለብሽ፣ በጣም አሽቃበጥሽ። በጣም ታሽቃበጠችው ንግግሮቿ ውስጥ አንዱ ምንድን ነው? ይህን አሪፍ አጋጣሚ መጠቀም አለብሽ ሩታ፣ መጠቀም አለብሽ። ላንቺ ጥሩ ነገር ነው። ስለዚህ በግድ ነው እንዲህ አብርሃምን ከራሷ ጋር ልታደርገው የምትችለው? ይሄ በግድ ነው እንዲህ ሊሆን የሚችለው? በግድ ሊሆን አይችልም። እናንተስ ምን ትላላችሁ? ኮሜንታችሁን እጠብቃለሁ።